ህፃን ሃይማኖትን አባት አቶ ተስፋዬን እናነጋግራለን። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ፋሲል እንዲሁም ተመልካቾቻችን። ቤተሰብ ሰላም? እግዚአብሔር ይመስገን። የባሰ ያምጣ ምን ይባላል? አዲስ ነገር አለ? ባለፈው ሳምንት ይመስለኛል ፊልምም ታይቶ ነበር፣ በክኔሴትም ውይይት ነበር። ከአንተ በፊትም ዶክተር ጸጋን አነጋግረናት ነበር። እሷም ሆነች ሌሎችም ከፍተኛ እንቅስቃሴ እንደሚያደርጉ ጠቁመዋል። የተወሰነ ነገር እንዳውም እሷ ተጠላፊ ነች ነው ያለችው ባጭሩ። ትክክል ነው አቶ ፋሲል። አዎ ትንሽ ነገር በፊልሙ ሴሬቱ ላይ የተወሰነ እንትና አዲስ ነገር አለ። እሱ ምንድነው? ማጥለሚያው ያው ለ14 ደቂቃ ያህል እንዳይሰራ ተደርጎ ወይም የሰራው ሊምሆቅ ተደርጓል ወይም ተሰርዟል ብለን ነው እንግዲህ ማለት ቆይ ለተመልካቾቻችን ግልጽ ለማድረግ አንተ የምትለው ማጥለሚያው ወይም ካሜራው በመርካዝ ክሊጣው ያለው ነው ማለትም በመኖሪያ ቤታችሁ? በመርካዝ ክሊጣው ልክ ፍላየሩ የምርጫ ወረቀት ወድቆ ተገኘበት ቦታ ላይ ያለው ማጥለሚያ እንደተረጎሙልን ከሆነ ፊልሙ ስናይ ለ14 ደቂቃ በፊት ይሰራ ነበር። ልክ 14 ደቂቃ የሰራትን ግን ተሰርዛለች ወይም ሊሞቅ ተደርጋለች። ፖሊስ አላወቀም ነበር ማለት ነው እንዴ አቶ ተስፋዬ? ነገር እኛ እስካሁን አላሳዩንም። ይሄንን በሴሬቱ ነው ያየነው። ይሄ ነው በሴሬቱ አዲስ ነገር ያየነው። ኦኬ። እነሱ እንዴት እንዳገኙት ነግሯቸዋል? እዚህ ፊልሙን ያዘጋጁት አልነገሩንም። ግን 14 ደቂቃ ተሰርዟል። 14 ደቂቃ ተሰርዟል። እንደገና በሌላ በኩል ያለው ማጥለሚያም እንደዚሁ ለአንድ ሰዓት ከምናምን ነው መሰለኝ እንዲያ አይሰራም ነበረ። እንግዲህ ሌላ ብዙ ነገር አለ ማለት ነው። ይሄ ራሱ በጣም እዚህ ብዙ ቅንብር እንዳለውና ተደራጅተው እንደዚህ በፕሮግራም ተካሂዶ የተፈጸመ ነው የሚመስለው። እንግዲህ አስቀድሞ ዝም ብሎ ወዲያው የተወሰደ እርምጃ ሳይሆን በጥንቃቄ አስቀድሞ የተዘጋጁበት ነገር ነው ማለት ነው። እንደሱ ነው። አዎ ሁኔታዎች ሲታዩ ወደሱ አቅጣጫ ይወስዳል። አሁን ባለፈው ስብሰባ ክኔሴት ወይም የህዝብ ተወካዮች ምክር ቤታችን በነበራችሁበት ጊዜ የሚመለከታቸው ክፍሎች ሁሉ በጋራ ጉዳዩ እንዲከታተሉ ሀሳብ ቀርቦ ነበር። ክትትሎች ተጀምረዋል? ምኖች የሚመለከታቸው ክፍሎች ማለትም የፖሊስም ልዩ ክፍል፣ የሻባክም ወይም የሀገር ውስጥ የመረጃ ድርጅት በጋራ እንዲከታተሉ ሀሳብ ቀርቦ ነበር። ክትትሎቹ ተጀምረዋል? እስካሁን የተጀመረ ነገር የለም። ክትትሉ ያው ይቀጥላል ነው እንጂ የተባለ እስካሁን ሻባክም አልገባም። እኛ አሁን ቲኩ ወደ ሌላ የሄድ ፖሊስ የተለያየ ስራ ስለሚበዛበት ሁሉ ስራ ጋር አንድ ላይ ተቀላቅሎ ስራውን ትኩረት ላይ ሰጡ ስለሚችሉ የተለየ ራሱን የቻለ ቡድን እንዲመደብልን ብለን ነበረ እዚያ ክኔሴት የጠየቅነው። እሱ እስካሁን ገና አልተፈጸመም። እንግዲህ እናንተም ግፊት እያደረጋችሁ ነው ሁኔታ እንዲለወጥ? ግፊት እያደረግን ነው። ያው ፖሊሶችም እንድናገኝ መርካዝ ክሊጣውን አዘምኑልን ብለን ነበረ። ባለፈው ሳምንትም በአሁኑ ሳምንትም ማግኘት አልቻልንም። እንግዲህ ወደፊት ያው የቲኩኒት ኃላፊ በቅርቡ ይመጣሉ ተብሏል። ዋናው ለሳቸው እንግዲህ መጥተው ይጎበኟቸዋል ተብሏል። ለሰኞ ይመጣሉ ተብሎ ፕሮግራም ተነግሮናል። ከዛ በኋላ ደግሞ እኛ ተጨማሪ ውይይት ካንተ ጋር እናደርጋለን። ይህ በዚህ እንዳለ ባለፈው ጊዜ በአየር ጸባይ ሁኔታ ቀይራችሁት የነበረው ሰላማዊ ሰልፍ በሚቀጥለው ሳምንት ሊታደስ መሰለኝ አንተም ብለኸኛል። ዶክተር ጸጋም ስትናገር ሰምቻለሁ። አዎ ባለፈው ያው በአየሩ ጸባይ ሁኔታ ህብረተሰቡ ከሚጎዳ ብለን ህብረተሰቡም ጥያቄ ስለነበረ ተቀይሮ አሁን ከፖሊስ ሹር አውጥተናል። በዚህ ወር በ25 ሶስተኛ ወር 25 ዓመተ ምህረት ማለት ነው በኢየሩሳሌም በክኔሴት ከቀኑ 1 ሰዓት ጀምሮ ይካሄዳል። ስለዚህ ለህዝቡ መልእክት እያስተላለፍክ ነው። ከዛ በፊትም እኛ ደጋግመን እናነጋግራለን፣ ግን ህዝቡ መገኘት እንዳለበት መልእክት እያስተላለፍክ ነው። አዎ መልእክት እያስተላለፍኩ ነው። አቶ ፋሲል ጊዜ ካለ ባለቤቴ ለግማሽ ሰኮንድ ወይም ለ30 ሰኮንድ ትችላ አንድ ደቂቃም 2 ደቂቃም ቢሆን እንሰጣታለን። ያው መናገር ትችላለች። በስተደር አዲስ ግጥም አለች እሷ ልናገር እያለች ነው። ተናገር እንዴ መብቷ ነው። ምን ጊዜም ለእናንተ አገልግሎት ለመስጠት ዝግጁ ነን። እሺ ጤና ይስጥልኝ አቶ ፋሲል። ጤና ይስጥልኝ። እንደምን ዋልሽ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነን። እሺ እና ያው ተስፋዬ እንዳለው ሰላማዊ ሰልፉ በ25
እና አቶ ፋሲል ምንድነው ህብረተሰቡ ያው ከጎናችን እንዳይለየን በዚያን ቀን ህፃን ልጅ ናት ሃይማኖት የ9 ዓመት ናት ምንም የማታውቅ ህፃን ልጅ ናት 1 ዓመት በሙሉ ያሳለፍነው ከባድ ጊዜያት ነው በእውነት እንኳን ህፃን ልጅ ገንዘብ እንኳን አንድ ንብረት ጠፍቶ ያላግባብ ሲቀር እንደ ግርታት ነው የሚያንገበግበውና ሁሉም የኛ ልጅ ብትሆንስ የሚል ሐሳብ ይዞ በዚያን ቀን ሁሉም ህብረተሰብ ከጎናችን ቀርቦ ሃይማኖት አልጠፋችም ሃይማኖት አትፋናት የሚለውን መልእክት እንዲያስተላልፍልን ዋናው ሁለት ናቸው መልእክቶቻችን በሰላማዊ ሰልፉ አንደኛ የተለየ ቡድን ፖሊስ ውስጥ ሆኖ እሷን ብቻ የሚፈልግ ቡድን ትኩረት አድርጎ እንዲፈጽምልን በሁለተኛ ደረጃ ደግሞ ሃይማኖት አልጠፋችም ሃይማኖት ታፈና በሰው እጅ ነው ያለችውና ሃይማኖት አትፋ የሚለውን ድምጽ ህብረተሰቡ በዚያን ቀን ተገንቶ ለአንድ ቀን እንደምንም ተቸግሮ ድምጽ እንዲሆን እንዲያግዘን ከጎናችን እንዳይለይ ነው ማስተላለፈው መልእክት አቶ ፋሲል ባለቤትህ ምን ነው ጠፋችብኝ ያው ግጥም አለኝ ብላ ነበር አለች እንትኑ ግጥሙን እንትን ያለች ነው ያዘጋጀው ማለት እየፈለገች ተገኘ ግጥሙ ተገኘ ያስፈልጋል ግጥም እሺ አቶ ፋሲል ይቅርታ ኖ ምንም ችግር የለም እሺ እኔ ዝም አልልም ይላል አንቺም ያገባሻል አንተም ያገባሃል ሃይማኖት የሁሉም ልጅ ናት መብቷን ጠይቅላት ሴቶችን ጭሁላት እስኪ ድምጽን ሁናት ህፃን ልጅ እኮ ናት ሁሉም ያገባዋል ይህ በእኔ ቢሆን ብለን እንታገል ሃይሚዬ ባየሽው ስንት ወገን እንዳለች ሰዎቹ ምን አሉ እያሉ ሃይማኖት የኔ ነሽ የኔም ነሽ ብለው ሁሉም ጮሁ እግዚአብሔር ከሰጠሽ ጸጋውን በፈንታ እሷም ትጮሃለች ሁሉ ጊዜ በርትታ ዛሬም እጮሃለሁ ነገም እጮሃለሁ ረፍት አጣሽ ነፍሴ ምን አጥፍተን ይሆን ምን አጥፍተሽ ይሆን ማንንስ ልጠይቅ ትመጫለሽ ሃይሚ እንጠብቅሽ አይደል ራሴን ጠየቅኩት ደግሜ ምን ሰርቼ ይሆን ሳላውቅ በዘመኔ የበደልኩት ካለኝ ማረኝ ይቅር በለኝ አምላኬን ነው እንጂ በጣም ያስቀየምኩት ሰውን ምን አድርጌ ብዬ ራሴን ጠየቅኩት ዛሬም እጮሃለሁ ነገም እጮሃለሁ ታውቂያለሽ ሃይሚዬ አንቺ ካለሽበት መጣልን ካንቺ ከተለየው የበላውት ምግብ የጠጣውት ውሃ አብዝቶ ወቀሰኝ ልጄ ግራ ገባኝ እባክሽ ንገሪኝ የእናት አንጀት ሆኖ መኖር አቃተኝ ድምጽሽን አሰሚኝ መንገዱን ጠቁሚኝ በህልሜ አይሻለሁ ቁሜ ተቀምጬ አንቺን አስባለሁ ሃይሚዬን ሰረቋት ሃይሚዬን ወሰዷት ብዬ ብነግራቸው በጣም ተሳለቁ አውቄ መስሏቸው እንዴት እስራኤል ኃያል ናት ለጠላቶቿ የማትደፈር ንቁ በአምላኳ የምትተማመን ማን ነው ያላወቀ ሀገሯን የናቀ ብለው ተናገሩ አይዞሽ እህት ዓለም ተስፋ እንዳትቆርጪ ብለው አበረቱኝ እኔም መለስኩና እኔማ ተስፋ አለኝ እጠብቃታለሁ እየጠበኩሽ ነው ትመጫለሽ አይደል ዛሬም እጮሃለሁ ነገም እጮሃለሁ ዝም እላለሁ ተስፋ ሳልቆርጥ ዞራለሁ ከሀገር አላወራ እስክትመጪ አልናገር ቋንቋችዬ ስለ አንቺ በራሴ አፍ እስክናገር አምላኬ ፈተንከኝ እንደ ወርቅ እንደ ብር ምሳሌ ነሽ አንቺ የማትሰለች እውነት ነሽ ሃይሚዬ በሐቅ የምትረቺ እንጠብቅሻለን ዛሬም ነገም እስክትመጪ አይዞሽ ሃይሚዬዋ በአገርሽና በእግዚአብሔር ተስፋ እንዳትቆርጪ ልጆቼን ሰብስቤ ከሀገሬ ስገባ ድንገት ሳላስበው ህፃን ሃይማኖትን ነጠቀኝ አሞራ ዛሬም እጮሃለሁ ነገም እጮሃለሁ ታውቂያለሽ ሃይሚዬ አንቺ ካለሽበት መጣልና ደርሼ ለካ በህልሜ ነው እንደገና ላይሽተኛው ተመልሼ ሃይሚዬ ብረሪ ወደ ላይ ያለሽበት ቦታ ለዓለም እንዲታይ አሁንም በተስፋ እንጠብቅሻለን ደከመን ታከተን ሃይሚዬ ነይልን ሁሉም ነገር ያልፋል አንቺ ስትመጪ ያለቀሱ አይኖቼ ይስቃሉ አንድ ቀን መቼም ሰውነንና እንፈተናለን ግን በእግዚአብሔር ፈቃድ ሁሉን እንችላለን እባክህ አምላኬ ጠላትን ድል መንሻ ወንጭፍህን ስጣት ህፃን ሃይማኖትን እንደ ዳዊት አርጋት ይላል አቶ ፋሲል ስላዳመጣችሁኝ እጅግ በጣም አመሰግናለሁ
በመጀመሪያ ደረጃ በጣም እናመሰግናለን ግጥሙ ስላቀረብሽ ጎበዝ ነሽ በዚሁ ቀጥሊበት ሌላም ነገር መስራት ምጪ ነሽ እንኳን ይሄን ግጥምና በጣም ጎበዝ ነሽ በጣም አደንቅሻለሁ አመሰግናለሁ አቶ ፋሲል በጣም አደንቅሻለሁ አቶ ተስፋዬ እንግዲህ ማጠቃለያ ያው ማጠቃለያ አቶ ፋሲል በቅድሚያ ላይ ቲቪ ቴሌቪዥን ፕሮግራም ሁሉ ጊዜ ሀይሚዬ እንዳትረሳ ጧት ማታ ሁሉ ጊዜ በየሳምንቱ ስለምታስታውሱ እጅግ በጣም እናመሰግናለን በዚሁም አጋጣሚ እነ ዶክተር ጸጋና ሌላው ህብረተሰብ በሙሉ እጅግ በጣም ነው የማመሰግነው ሁሉ ጊዜ ሃይማኖትን አልተለየንም እየፈለጉ ነው እያፈላለጉን ነው እና በ25 ሶስተኛ ወር 2025 ዓመተ ምህረት ሁሉም ህብረተሰብ ሰላማዊ ሰልፍ በክነሴት ኢየሩሳሌም ተገኝቶ ለሀይሚዬ ድምጽ እንድንሆናት ዛሬ የኛ ቤት እንዳጋጣሚ ተንኳኳል ነገ ደግሞ የሁላችን ቤት ሊንኳኳ ይችላል የኛ ልጅ ብትሆንስ ምን ማድረግ ነበረብን ስራ እንሄዳለን ወይ ዝም ብለን እንቀመጣለን ወይ ብለን እያሰብን አንደኛ በጸሎታችሁ ሁለተኛ ድምጽ በመሆን በቲክቶኩም በፌስቡኩም ላልሰማ እያሰማችሁ በዚያን ቀን በእግዚአብሔር ስም ሁላችሁም እንድትገኙልን ስንል ድምጽ እንድትሆኑ ስንል በእግዚአብሔር ስም አሳስባለሁ አቶ ፋሲል አመሰግናለሁ አመሰግናለሁ አቶ ተስፋዬ ባለቤትህንም እንዲሁም ቤተሰቡንም በጣም አመሰግናለሁ ሻባት ሻሎም ሻባት ሻሎም